እሱንም በስነ ስርዓት እናወራዋለን። ሩታ ደግሞ ተረጋጊና ቃል በጣም ከባድ ነገር ነው። እኔ እና እሱ ስንት ጊዜ ነው ቃል የተገባባ ነው። አንድ ሁለት ብለህ ራሱ ሊያስቆጥር እችላለሁ እኮ ዛሬ አላደርገውም፣ ከዛ ነገ ይደረጋል፣ ከዛ በኋላ ከነገ ወዲያ ይደገማል፣ ከነገ ወዲያ ነገስ እንደማይደገም በምን ያሳለፍናቸው መልካምና ጊዜያቶች እንኳን አይዞሽም እንዲ ሩታ፣ በዚህ ልክ እንዴት ትጨክኛለሽ? የፈለገ እኔ ላጠፋ እችላለሁ፣ የፈለገ ብዙ ነገር እንትልል እችላለሁ። እኔ ግን አንድም ቀን ፍቺን አስቤ አላውቅም። ገባሽ? አንድም ቀን ማለት ነው። መቼም ቢሆን ትዳር ውስጥ እምነት ከሌለ ፍቅር የሚባል ነገር የለም። አብርሽ እስከ ዛሬ ያልተናገረው ትልቅ ሚስጥር አለ። ሩታ የማታውቀው አንተ የምታውቀው ትልቅ ሚስጥር ምንድን ነው? ሲጀመር አብርሽ ሩታን ለምን ሚስጥር ደበቃት? አንድ ባልና ሚስት ሚስጥር ከተደባበቁ ባልና ሚስት ሊሆኑ አይችሉም። ባል ከሚስቱ ሚስጥር መደበቅ የለበትም፣ ሚስትም ከባሏ ሚስጥር መጠበቅ የለባትም። ማን ነው መደበቅ የለባትም። አለቀ። መደባበቅ ካለ መቼም ቢሆን መተማመን የለም። ሰላም አለይኩም፣ እንዴት ናችሁ ውድ ቤተሰቦቼ? ሩታ ያው የውሳኔ ሰው ሆናለች፣ ቆራጥ ሆናለች። መጥሪያ ወረቀት እንግዲህ ለአብርሽ ዛሬ አድርሰዋለች። ጉዳዩን ወደ ሕግ እስከ መውሰድ ደረጃ ደርሳለች እና እውነት ለመናገር አሁን የምትሄድባቸው መንገዶች በጣም አስፈሪ ናቸው። ለአብርሽ በጣም ያስፈራሉ፣ የሚያስፈሩ ናቸው። እኔ አብርሽ በደንብ እንዲቀጣ እፈልጋለሁ፣ ወደ ራሱ እንዲመለስ እፈልጋለሁ፣ ሩታ እንዲያከብራት እፈልጋለሁ፣ የሴትነት ክብር የሚስትነት ክብር እንዲሰጣት እፈልጋለሁ። በዚህ ደረጃ ማለት እንዲለያዩ እንዲፋቱ አልፈልግም። ፍችን አልደግፍም፣ ግን በደንብ አብርሽ እንዲቀጣ እፈልጋለሁ። መቀጣት እስካለበት ማለት ምን ያክል ሩታ እንደምታስፈልገውና ሴትን ልጅ እንዴት ማክበር እንዳለበት እስከሚገባው ልክ ድረስ በቃ ያንን ነገር እስከሚያስተካክል ደረጃ ድረስ በቃ የሆነ ነገር የምትሄድባቸው መንገዶች ፍቺ ባይደርሱ መልካም ናቸው። እንዲፋቱ አልፈልግም፣ እንዲለያዩ ስለማልፈልግ አብርሽና ሩታ ምንም ቢሆን ብዙ ዋጋ ከፍለው ነው እዚህ ደረጃ የደረሱት። ብዙ ተሰድበዋል፣ በቤተሰብም በሀገርም በባህልም በእምነትም በብዙ ነገሮች ማለት ነው እና ያንን ነገር ሁሉ ችለው ብዙ ዋጋ ከፍለው ያው ያቆዩትን ትዳር ለማለት ወይ ደግሞ ፍቅር ለማለት ይከብዳል። ትዳራቸው ወይ ደግሞ ፍቅራቸው አብዛኛው በጭቅጭቅ የተሞላ ነው። ትዳር ውስጥ ደግሞ እውነት ለመናገር ጭቅጭቅም አልደግፍም፣ ፍችንም አልደግፍም። ሁለቱም አስፈላጊ አይደሉም ማለት ሁለቱንም የማበረታታ ሰው አይደለም። ጭቅጭቅ ያለበት ትዳር መቼም ቢሆን አይሰምርም። ምናልባት እንደ ሀሳብ አንድ እድል ብትሰጠው እያልኩ ነው እንጂ ይሄ ጭቅጭቅ ሁልጊዜ ጭቅጭቅ ወይ ደግሞ አሁን ያለችበትን ሳይረዳ አሁን ያለችበትን ነገር ማለት አላቅም ማለት አብርሽ ግራ የሚያጋባ ሰው ነው። እውነት ለመናገር ግራ ያጋባል። አሁን ምንድን ነው እዚህ ጋር ሲል እኔ እንትን ያልኩት ይህንን ሀሳብ እንድናገር ያደረገኝ መፋታት አልፈልግም። ብዙ ነገሮችን ላጠፋ እችላለሁ፣ ልንጨቃጨቅ እንችላለን፣ ልንጣላ እንችላለን። ፍችን ግን እንደ መፍትሄ ወስጄው አላቅም ማለት። ከዛ በኋላ ደግሞ ከተፋታን በኋላ ምንድነው ሀሳብሽ? ሌላ ህይወት ልቀጤ ነው ወይ ሌላ ምንድነው ሀሳብሽ ነው አይነት ነገር ነው ሲናገር የነበረውና ያ ነገር ነው ለእሱ እንትን እንድልለት ያደረገ ይገባችሁ ማለት ባይፋቱ ብዬ እንድል ያደረገኝ ማለት ነው። ምክንያቱም እዚህ ጋር በቃ መፋታት አይፈልግም። ግን ችግሩ ምንድን ነው? የተደበቀ ሚስጥር አለው ምናምን። ሲጀመር ከሚስቱ ሚስጥር መደበቅ የለበትም። አንድ ባል ከሚስቱ ሚስጥር መደበቅ የለበትም። አንዲት ሚስት ደግሞ ለባሏ ሚስጥር መደበቅ የለባትም። በባልና በሚስት መካከል ሚስጥር መደባበቅ የሚባል ነገር ካለ ባልና ሚስት አይደሉም ማለት ነው። በመካከል መተማመን የሚባል ነገር አይኖርም፣ ፍቅርም አይኖርም። ገባችሁ? ስለዚህ ምንም ይሁን ምንም መጥፎም ነገር ይሁን ጥሩ ነገርም ይሁን እስከ ዛሬ እኮ መጥፎም ጥሩም የሚባሉ ነገሮችን አሳልፏል። ከእስከ ዛሬው ካሳለፉት አንጻር ምንድን ነው ይሄን ያክል የሚካበድ ሚስጥር የሱ ሊደብቅ የሚችለው? ለዛውም ደግሞ አቤላ የሚያውቀው የአብርሽ ሚስጥር ምንድን ነው? ሩታ የማታውቀው ሊሆን አይችልም። ለአብርሽ ማነው ለአቤላ ተናግሮ ምናልባት ኦኬ እሷን ሊጎዳት የሚችል አይነት ሚስጥር ከሆነ ኦኬ ሊሆን ይችላል። ግን እንደዛ ካልሆነ አሳማኝ ምክንያት ካልሆነ ይደብራል ማለት ይሄን ነገር ተቀባይነት የለውም። መልሶ ወደ እንትን አላስፈላጊ የሆነ ጭቅጭቅ ወይንም ደግሞ አላስፈላጊ ወደሆነ መለያየት ነው ሊወስዳቸው የሚችለው ብዬ ነው የማስበው። ግን ሚስጥሩ ምንድን ነው አናቅም ሁላችንም ማለት ነው። እና አቤላ ከተናገረው ምንድን ነው በትዳር መካከል በነገራችን ላይ እዚህ ጋር ከባድ ሚስጥር አለው እያለ ነበረ ወደ በኋላ ላይ ማለት ነው። ወደ መጨረሻ አካባቢ በቃ አብርሽ ብዙ ነገሮችን እያሳለፈ ነው፣ በጣም እየተጎዳ ነው እና ከባድ ሚስጥር ነው የተሸከመው
አይነት ነገር ነው ሲናገር የነበረው። መጀመሪያ አካባቢ ግን ምንድን ነው ያለው? በትዳር መካከል መተማመን የሚባል ነገር ከሌለ ፍቅር የሚባል ነገር የለም ሲል ነበር። በመጀመሪያ ደረጃ እነዚህ ልጆች ሚስት የሚባሉት ሴቶች ስለመጡ ማለት ነው እነዛን ሰዎች የተቀበላቸው እኮ አብርሽ እንጂ ሩታ አይደለችም። አብርሽ ካንተ አርግዣለሁ፣ አብርሽ ካንተ ልጅ አለኝ እያሉ ሲመጡ አብሯቸው ተከትሏቸው የሚሄደው ትሪት የሚያደርጋቸው የነበረው አብርሽ እንጂ ሩታ አልነበረችም። እዚህ ጋር ሩታ ልትወቀስ አይገባም። ገባችሁ? ሩታ ልትወቀስ አይገባም። አንተ አቤላ ተብዬው ማለት ነው። እዚህ ጋር ሩታን ለመውቀስ ስትሄድበት የነበረው መንገድ ልክ አይደለም። ምክንያቱም እዛ ጋር እስከ ዛሬ ድረስ ሴቶችን ተከትሎ ሲሄድ የነበረው ልጅ ሲል የነበረው አብርሽ ነው። በራሱ አይደለም ሩታ በአብርሽ ልትተማመን ይቅርና አብርሽ ለራሱ በራሱ የሚተማመን አይነት ሰው አይደለም። ገባህ? አይደለም እንዴ? እናስመርምር። አዎ ፍቅረኛ የነበረች አዎ ግንኙነት ነበረን እያለ ሲያምን ነበር አይደለ? ያንን ነገር ሩታ እሱ ያመነበትን ነገር እሷ አላምንበትም ብላ እንድትወስድና እንድትቀበል ነበረ ፍላጎትህ። እንዴት ነው የምታስበው ሲጀመር? እና ከአብርሽ ጎን ለምን ሆንክ? አይደለም ሁን፣ ችግር የለውም ችግር የለውም፣ መብትህ ነው። እሱን የሚከለክል ማንም የለም። ግን ሩታ በምንም አይነት መንገድ ልትወቀስ የሚያበቃት ምንም አይነት ነገር የለም። እዚህ ጋር እየነገርኩህ ነው። ምንም አይነት የሚያስወቅሳት ነገር የለም። እያንዳንዱ ጥፋት ከመጀመሪያው እስከ አሁን እስካለችበት ታይም ጥፋተኛ አብርሽ ነው። በዛ ላይ ደግሞ ዛሬ ለራሱ ምን ልትሰሪ መጣሽ? ትናንት ጨረስን አይደለ ምናምን ከማለት ሁልጊዜ በቃ እሷን ከተናደደች እሱን መናደድ የለበትም። እሱ ነገሮችን ማብረድ አለበት። እሱ ሲናደድ ደግሞ እሷ ነገሮችን ካላበረዱ መቼም የሚቀጥሉበት አይነት መንገድ ሊፈጠር አይችልም። ቢያንስ እዛ ጋር ስትመጣ እስኪ ቁጭ በይ፣ በቃ ቤትሽ ነው እንደ ቤትሽ ይው ወይንም ምናምን ብሎ ቁጭ በይ ተረጋጊ አይነት ነገር አያሳይም። አረ እንደውም ይፋቱ እንዴ! አንዳንድ ጊዜ ማለት እያሳዝነኝ፣ አንዳንድ ጊዜ ደግሞ የሚያደርገው ነገር የሚሄድበት ንግግሩ ምናምን ያናድደኛል። እንደዚ አይነት ነገር ያኔ የሚያደርገው ነገርን ደግሞ ስታስቡትና ስታዩት ኧረ አይገባትም፣ በቃ መለያየት አለባቸው ብላችሁ እንድትሉ ያደርጋችኋልና ያ ነገር ደግሞ ያናድደኛል። አብርሽ ላይ የማይበት ነገር ማለት ነው። አብርሽ አልበሰልኩም ብሏል። መብሰል አለበት፣ በደንብ መብሰል አለበት። ሴት ልጅ እንዴት ትሪት ማድረግ እንዳለበት መጀመሪያ ማወቅ አለበት። ገባችሁ? ለሚስት እንዴት እንክብካቤ መስጠት እንዳለበት። ሩታ እኮ እውነት ለመናገር በዚህ ሰዓት ይህን ሁሉ ነገር እያሳለፈች እንኳ ገባችሁ? እስካሁን ባለፈው ነው አደለ? ገና ሳምንት አልሞላቸውም ከታረቁ። እንደዛ እንኳ ሁሉ እያደረጋት ከዚች ከሄርሜላ ጋር ይቅርታ አድርጋለታለች። ሩታ አሁን ላይ እርቅ እንዳትፈጽሚ ነው። ፍቹን አዘጊው። ፍቹን ብታዘገጊው መልካም ነው፣ እንደኔ ሀሳብ ማለት ነው። ያኔ ቶሎ ባይፋቱ መልካም ነው። ግን ወደ አብርሽ መመለሱን ወይም ደግሞ ከአብርሽ ጋር መታረቁን በደንብ ማቆየት አለብሽ። ቤተሰቦችሽ ጋር ሄድሽ፣ ብቻሽንም ሆንሽ የትም ሆንሽ ከአብርሽ ጋር አሁን ላይ መሆን የለብሽም። አብርሽ በደንብ መስተካከል እስካለበት ድረስ ሳይስተካከል ድጋሚ ወደሱ ህይወት መግባት የለብሽም። እንደ አጠቃላይ እያልኩሻለሁት። ምክንያቱም በደንብ መታረም አለበት። ለአንዴና ለመጨረሻ ግን አንድ እድል ብትሰጪው መልካም ነው። አንድ እድል ማለት ነው። እንደ ሀሳብ ነው እያልኳቸው ያለሁት። እኔ መብቷን ልጋፋት ፈልጌ አይደለም፣ ግን እኔ ፍችን አላበረታታም። በዛ ላይ ደግሞ ብዙ ነገሮችንም አሳልፈው ስለመጡ ያ ነገር ስመለከተውና እንደዚህ ቆም ብዬ ሳስበው እኔስ ብሆን እንደዚህ አይነት ነገሮችን አሳልፌ የከፈልኩበትን ፍቅር የከፈልኩበትን ትዳር እውነት በአንድ ጊዜ ላጣው እችላለሁ ወይ አይነት ሀሳብ ስለመጣልኝ ነው። ገባችሁ? ትንሽ ታዘግ ያልኩት ማለት ነው። ግን ከአብርሽ ጋር አሁን ላይ መታረቁን አብሮ መሆኑን ምናምን እንዳታስበው። ምክንያቱም እሱን መቀየርና አለመቀየሩን ወይም ደግሞ ያለበትን ችግር ምንድን ነው የሚለውን ማየት ያለባት በርቀት ነው። ካሁን በኋላ በርቀት እንጂ ቀርባ ምናምን አይደለም። ያንን ነገር በደንብ ማስተካከል ከቻለ ይቅርታ ከጠየቀ ነገሮችን አስተካክሎ ከመጣ በቃ ዌልካም ብላ ልትቀበለው ትችላለች ማለት ነው። ፍላጎቷም ከሆነ በቃ ካሁን በኋላ ሁሉን ነገር እውነት ለመናገር ሴት ልጅ ቆረጠች ነው፣ ላትመለስ ትችላለች። በደንብ ከውስጥ ቆርጦላት ከሆነ እዚህ ደረጃ እዚህ ውሳኔ የደረሰችው አትመለስም። እኔ ስላልኩ አትመለስም። ግን እኔ እየሰጠው ያለሁት እንደ ሀሳብ ነው። ዞሮ ወደ ቤተሰቦች ወዳችኋለሁ። ጥሩ ዜና እንሰማለን። ያስተካክላቸው። የምር መላየት መደገፍ ማበረታታት ከባድ ነው።
ያንን ማለት እኛም አብርሽ ላይ እንድንፈርድ የሚያደርገን ነገር እያንዳንዱ ድርጊቱ እያንዳንዱ ተግባሩ ነው እንጂ ሌላ ምንም ጥላቻ ኖሮብን አይደለም። ገባችሁ? ምንም ጥላቻ ኖሮብን አይደለም። በባልና በሚስት መካከል ገብተን እንደዚህ የምናቦካው የምናወራው ምናምን ፈልገ ነው አይደለም። ግን ሩታ ስላልተከበረች፣ እንደ ሚስትነት ስላልተከበረች፣ እርጉዝ ሴት ሆና ስላልተከበረች፣ እንክብካቤ ስላላደረገላት፣ ከ10 ሴት ጋር ሄዶ ስለሚለጠፍ ገባችሁ? ያንን ነገር ስለምናይ ነው። ለማንኛውም ወዳቸዋለሁ ውድ ቤተሰቦች፣ ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ ባይ